እኔ ስለ መካከለኝነት ነገር መካከለኛን አውራ፣ ምልጃን ተው፣ መካከለኝነትን አውራ። መካከለኛ ማለት ከምልጃ ጋር ምንም የሚያገናኘው ነገር የለም። አስታራቂ ነው። እኔ ስለ ምልጃ ምን አላወራውም፣ ስለ ምልጃ አላወራውም። መካከለኛ ላይ አውራ። መካከለኛ ነው እያወራው ያለሁት እንዴ ሰውዬው። ስለዚህ መካከለኛ ስትል ምን እያልክ ነው? መካከለኛ ስል ፍጹም ሰው ፍጹም አምላክ የሆነው አብ አይደለም መንፈስ ቅዱስ አይደለም። ፍጹም ሰው ሲሆን እኛን ወክሎ መለኮትን ወክሎ መካከለኛ ሆኖ በሞቱ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ በምን አስታርቃችሁ ነው የሚለው? በምልጃ አስታርቃችሁ የሚል አንድ ጽሑፍ ስለማይገኝ በምን አስታርቆናል? በሞቱ በኩል አስታረቃችሁ ይላል። ስለዚህ እኔ ስለ መልጃ አላወራም። ምን ሆነ ነው አፍ እኔ በመልሰውን ተው ለኔ በቃ ተዋል። የሆነ ቦታ ላይ ተሰፍቷል። እኔ የምናገረው ስለሚቆረቁረ እውነቷን ስለምናገር ስለ መልጃ እኔ እስካሁን አላወራውም ካንተ ጋር። እኔ ያወራው ስለ መካከለኝነቱ አዳምጠኝ። ያንተ አወራህ አላወራህ አይደለም። ቤዚክ የሆነው ሐሳቡ መካከለኛ ካልክ ከምልጃ ጋር ምንም አይገናኝ። ሞቱን መካከለኛነቱ ፍጹም ሰው ፍጹም አምላክ ነው። ከማን ጋር አስታረቀን? ከራሱ ጋር አስታረቀን። አሟችሁ ነው። እስቲ እንደዛ ፐርሰናሊ አትናገር። ረጋበልና እስቲ ተረጋጋ። ወደ ልብ ተመለሰና ወደ አእምሮ ተመልሰ እኔ ፈጽሞ እስካሁን ድረስ ስለ ምልጃ ከአንተ ጋር አላነሳው። እኔ እያወራ ያለሁት ከአንተ ጋር መስመሬን አስምሬ ስለ መካከለኝነት ነው፣ ስለ አስታራቂነት ነው ያወራሁት። ኢየሱስ ክርስቶስ መካከለኛ ነው ወይ? ኢየሱስ ክርስቶስ ዛሬም አስታራቂ ነው ወይ ነው ብዬ ጠየቁ። ምልጃ ጋር ሳትሄድ ማስታረቁንና መካከለኝነትን ንገረኝ እያልኩ ነው። ማስታረቅ ማለት ከምልጃ ጋር የክርስቶስ በኢየሱስ ስም ኧረ ጌታ ኢየሱሴ አይምሮ ጤነኛ ናቸው ግን እነዚህ አትግባባም ጌታ ኢየሱሴ ምን መልጃ እያልክ እኔ መቼ መልጃ አነሳው እንዴ? እኔ መልጃ አላነሳው። አይምሮ ገብታቻ የሆነ ቦታ ላይ ተሰፍቷል። በቃ አይ አሁን መልጃ የሚለው ጋር ኦልሬዲ አይምሮ ስለተሰፋ እኔ ስናገር መካከለኝነትን ተናገርኩ። ደግሜ አረባክን ቆም። እኔ የጠየኩት ስለ መካከለኝነት ነው። እኔ የጠየኩት ስለ አስታራቂነት ነው። መካከለኝነት አስታራቂነት ሲወራ ምን ላይ አትሄድ? ምልጃ ላይ አትሄድ ብዬ ጠየኩት ማለት። እሺ ስለ ምልጃና ስለ መካከለኝነት ምልጃ አስታራቂነት መልጃ አይደለም ይላል ደግሞ ተመልሶ ማለት ነው። በጌታ በኢየሱስ ክርስቶስ የሰማው ነገር መጀመሪያ ስለሚቆጣጠረው እኮ ነው። ጂሰስ ክራይስት ሳይነሳ በዛኛው ምን አይነት ጉድ ነው ጌታ ወይ እንዴ! ምን አይነት ጉድ ነው በኢየሱስ ስም እንዴ! ሰው እንዴት እንደዚህ ይሆናል? ጂሰስ ክራይስት ሰላም ነው ምህረት። እሺ ተመልሰ ገብተሃል። ምህረት ነው አይደል ያልከኝ? ይቅርታ ምህረት። አዎ ለምን አወረድከኝ ዜዳ? ኖ በቃ እሱ ደግሞ አንተ ምክንያቱም አንተ እየመለስክ ስላልነበረ እሱ ደግሞ የሚመልስ ከሆነ ብዬ ነው። የባሰበት ነው። እያወረድከኝ አይደለማ። ኖ እሱ አንድ ርዕስ ይዘህ የማታወራው ይህ ማለት እኮ አንተ ከአንተ የምረዳው ምልጃ ማለት እያንዳንዱ ነገር አሁን የጠራቸው ምልጃ ማለት ለአንተ መካከለኛ፣ አስታራቂ፣ ቤዛ በቃ የሚሉትን እኮ ኦርቶዶክስ ቤተክርስቲያን ማስታራቂ ብላ ነው የፈታችሁ ብላል። እሱንም አላሳየኝም። ለምንድን ነው ሳታሳየኝ? አንድ ጊዜ ምረት ይኸውልህ ለምታወራው ነገር ማስረጃ ስለኛ አንድ ጊዜ ተረጋጋ። አሁን የኔ ትልቁ አርዕስቴ ይሄ ነው የምታየው ማለት የሞቱ ቅዱሳን ጸሎት ሰሚ ናቸው ወይ የሚል ሀሳብ ነው ይሄ የመጣው። አንድ ጊዜ ርዕሱን ጥለን ወደ ሌላ የገባኸው። ስለዚህ ሽፍት አድርገህ ወደ ሌላ እንደገባኸው ስለዚህ እንመለሳለን፣ ወደዚህ እንመለሳለን። አሁን እኔ እናንተ ዋናው ዛሬ እየዋሽ እየተወሻሸን አንሄድም። አስረግጠህ ይኸው እዚህ ቦታ ብላ አሳየህ። ሚውት ላድርግህ። በቃ ትቼዋለሁ እሱን ሀሳብ ነው ትቼዋለሁ እሱን ሀሳብ። ስለዚህ ወደዚህ ሀሳብ እንመለሳለን። የምትፈልግ ከሆነ በዚህ ሀሳብ ላይ ታወራለህ።
ሚዩት አታርጉት አንዴ። ተውከው ከዚህ ሀሳብ ላይ እናውራ የምትለኝ ከሆነ ደግሞ ምልጃ ማለት አስታራቂ ብላ ነው ብለህ ኦርቶዶክስ ቤተክርስቲያን ፈታችሁ ያልከውን ደግሞ እሱን አሳየኛ። በቃ ሌላ ጊዜ እናወራለን። በቃ ችግር የለውም። አሁን ወደ ዋናው ሀሳቤ ነው የምመልሰው። እናንተ ናችሁ ድራጋ ለማ ሌላ ጊዜ እኔ በዚህ ጊዜ በቃ ማስረጃ ላይ ተሳስቻለሁ በላ ውሸት ነው። በቃ ተው፣ ውሸት ነው። ቴንክ ዩ። ስለዚህ በዚህኛው እንቀጥላለን። አሁን የሞቱ ቅዱሳን ጸሎት ይሰማሉ ወይ በሚለው እንቀጥላለን። ግን አንተ ግን ቅድም ላልከው ማለት ነው አንተ ቅድም ላልከው አስታራቂ አይደለም ባልከው እንዳልከው እንደጸናህ ነህ። ያስታርቃል የሚል ካለ ማስረጃ ስጠኝ። ኢየሱስ ክርስቶስ አሁን ላይ ያስታርቃል የሚል ካለ ስጠኝ። ብፁዕ ግን መስፍን አስታርቋል ብሏል። አዳምጠኝ። መስፍን አስታርቋል ሌላ አላለም። ማስታረቁንም አምኗል። እኔም አምናለሁ። አስታርቋል። እሱ አንዴ የተፈጸመ ነው ያለ እና በቃ እሺ። ስለዚህ የሞቱ ቅዱሳን ያስታርቃል የሚል ቃል በቃል አሁን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስታርቃል የሚል ካለ ማስረጃ ስጠኝ። እኔ ደግሞ እንዳስታረቀ አስረግጬ ያሳያለሁ። ችግር የለውም። የሞቱ ቅዱሳን ጸሎት ይሰማሉ። ኦኬ፣ ወደ ቅዱሳን ሄድ። አርስቴ ላይ ተመልሻለሁ። ቀላል ይሰማሉ እንደዚህ ይላል። ኦኬ፣ መጽሐፍ ቅዱሳዊ ማስረጃ አለ? አዎ። ኦኬ፣ መጽሐፍ ቅዱስ ላይ ተጸልዮ ወደሱ ተጸልዮ ጸሎት የሰማ ቅዱስ ማለት በህይወት ያለ ሰው ማለት በአጸደ ህይወት በአጸደ ምንድን ነው የሚባለው? በአጸደ ስጋ ያለ ሰው ወደ አጸደ ነፍስ ወዳለ ሰው ጸልዮ መጽሐፍ ቅዱስ ላይ የተሰማ ሰውና በአጸደ ነፍስ ያለው ሰው የመለሰለት መጽሐፍ ቅዱስ ላይ ማስረጃ አለ? ኦኬ፣ በአጸደ ስጋ ያለውን ትቀበላለህ? መጀመሪያ እኔ በአጸደ ስጋ ያለ እንቀበላለሁ። ኦኬ፣ አሁን አንተ ያሳሰበ በአጸደ ነፍስ ላሉት ነው። መጽሐፍ ቅዱሳዊ ማስረጃ ስለሌለ እሱን ነው። ኦኬ፣ እሱ ደግሞ አይሰሙም የሚልስ ማስረጃ አለ? ይሰማሉ የሚለውን አምጣ እኮ። በምድር ላይ ሳሉ አንተ አምናሃል አለ። በምድር ላይ ሳሉ መጽሐፍ ቅዱስ ሲያስተምረኝ መጽሐፍ ቅዱስ ሲያስተምረኝ እየሰማ መጽሐፍ ቅዱስ ሲያስተምረኝ አድምጬ ነው መልስ የምሰጠው። አድምጫለሁ። ስማኝ አንተ ካደመጥክ ምን ብዬ ጠየቅኩህ? አብረን እያወራን መሰለኝ አይደል? ገብቶኛ። ምን ብዬ ጠየቅኩህ? አድምጬሃለሁ አልከኝ። ምን ብዬ ጠየቅኩህ? አምጣ እኮ በአጸደ ስጋ ባሉ ሰዓት ታምናለህ ወይ ስልህ አምናለሁ አልክ። በአጸደ ስጋ እያሉ በአጸደ ነፍስ ያሉት ሰዎች አይሰሙም። በአጸደ ስጋ እያሉ ጸሎት የሚሰሙ ከሆነ ከአጸደ ነፍስ ከሞቱ በኋላ አይሰሙም የሚል ማስረጃ አለ ወይ? ወይ ደግሞ ስልጣናቸው ይነጠቃል፣ ጸጋቸው ይገፈፋል የሚል ሳለ ከሞቱ በኋላ? ኦኬ፣ መጽሐፍ ቅዱስ ይኸውልህ፣ በአጸደ ስጋ ምንድን ነው ያልከኝ? ይቅርታ፣ በአጸደ ስጋ ሳሉ ምንድን ነው ያልከው? እሺ፣ በህይወት ሳሉ ጸሎት የሚሰሙ ከሆነ ጸሎት የሚሰሙ የሚባል ነገር የለም። በህይወት ያሉ ጸሎት አይሰሙም። እንደሱ አይደለም ያልከው። እኔ ስለ ሰዎች የሚጸልዩትን ሰዎች ስለ ሰዎች መማለድ የሚለውን በምድር ያሉ ሰዎች ለምሳሌ እኔ ለአንድ ወንድሜ ለአገር ለመሪ ልማልድ ይችላሉ፣ ልጸልይ ይችላሉ። ገብቶኛል። ወደ እኔ ጸሎት ተደርጎ አይደለም። ወይም ደግሞ እኔ በምድር ወዳለ ሰው አልጸልይም። በዚህ አልስማማ። ወደ ምድር ወዳለ ሰው በምድር በአጸደ ነፍስ በአጸደ ስጋም ወዳለ ሰው እኔ አልጸልይም። ስለዚህ በሱ ወስደው ከሆነ ልክ አይደለም፣ መረዳት ልክ አይደለም ማለት ነው። እያልኩ ያለሁት ምንድን ነው? ጸሎት ግን አንድ ሰው ለአንድ ሰው መጸለይ ይችላል በአጸደ ስጋ እስካለ ድረስ ባል በሚለው ግን አምናለሁ ነው ያልኩ። ማለት ምን ማለት ነው? ለምሳሌ አንተ ደውለልኝ፣ ሚዲየም ኦፍ ኮሚኒኬሽን። አሁን እኔ እናንተ በቲክቶክ ፕላትፎርም እያወራል። ለምሳሌ ሰንበሬ አንድ ሰው እኔ አሁን ጸሎት ብፈልግ ፓስተር ጋር ልደውል እችላለሁ። እባክህ እንደዚህ አይነት ነገር እንትን አድርጎኛል፣ እስቲ በጌታ ፊት አንተም ጸልይልኝ። ምንም ይሄ መጽሐፍ ቅዱሳዊ ስለሆነ አንዳችሁ ለአንዳችሁ ስለሚል ማለት ነው። ይሄ መጽሐፍ ቅዱሳዊ ነው። ብታመም የቤተ ክርስቲያን መሪዎችን ያዕቆብ መጽሐፍ ምዕራፍ 2 ቁጥር 25 ላይ እንደተጻፈው የቤተ ክርስቲያኖቹ ወደ እኔ እጠራለሁ፣ በተኛሁበት ቦታ እነሱ ይመጣሉ፣ ዘይት ይዞ መጥተው ይጸልዩልኝ። ይሄ መጽሐፍ ቅዱሳዊ ነው። ወደ እነሱ ግን አልጸልይም። ደውዬም ወይ ደግሞ በመልእክት ወይ በሰው አድርጌ ወይ በኢሜይል አድርጌ ብቻ በሆነ ነገር ችግሬን እናገራለሁ ማለት ነው። ጥያቄው ወደ ሞተ ፓስተሬ አሁን ወይ አንድ ሰው ሲሞት ወደ እሱ አልጸልይም እኔ፣ ወይም ደግሞ ኢቭን በስጋም እያለ ወደ እሱ አልጸልይም። በምችለው መልኩ ነው የምነግረው፣ ሚዲየም ኦፍ ኮሚኒኬሽን ተጠቅሜ ማለት ነው። ይህንን ጨርሼልሃለሁ።
ትልቁ ጥያቄ ከአንተ ጋር ያለኝ እኔ የሞተ ሰዎች ወደ ሞቱ በአጸደ ስጋ ወደ ሌሉ ሰዎች ተጸልዮ መጽሐፍ ቅዱስ ላይ በአጸደ ስጋ ያሉ ሰዎች ወደ አጸደ ነፍስ ወዳሉ ሰዎች ጸልየው መልስ ያገኙበትን ቦታ እሱን አሳየኝ ያልኩ። እሺ በመጀመሪያ እስካሁን ያወራው ስህተት ነው። ለምንድን ነው ስህተት የሆነው? አንተ አልጸልይም ብለሃል፣ ግንስ ለሰው ግን ትጸልያለህ። ወደ ቅዱሳን አትጸልይም፣ ለሰው ግን አንተ ትጸልያለህ። ወደ ሰው አይጸለይም ብለኸኛል። ማስረጃ ልስጥህ። ወደ ሞቱት ደግሞ እንሄዳለን። ሁለተኛ ነገሥት ምዕራፍ 2 ከቁጥር 9 እንደዚህ ይላል። ከተሻገሩም በኋላ ኤልሳ ኤልያስን ከአንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልሳም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለ ይላል። ኤልሳ ወደ ኤልያስ ለምኗል አልለመነም? ወደ ቅዱሳን አይጸለይም ብለሃል። ካልከው ተነስቼ ነው ማስረጃ የሰጠው። ወደ ሞቱት አጠገቡ አይደል እንዴ ያለው? አብሮ እያወሩ ናቸው ያሉት አይደል? አጠገቡም ሆነም አልሆነ እዚህ ጋር ለምኖታል አልለመነውም? አልጸልይም ስላልክ ነው ቅድም። ጸሎትና አጠገቡ ሆኖ ወሬ አታውቅም? ጸሎት ማለት ልመና ነው አይደል ዜዳ? ጸሎት ማለት ምን ማለት ነው? ጸሎት ማለት አጠገቤ ወደ ሌለ የምታደርገው እንትን ማለት ነው። ጸሎት ማለት ልመናም ይሁን ምንም ይሁን ጸሎት ማለት አጠገቤ ወደ ሌለ አጠገቤ ሰማኝ። አንድ ጊዜ ማርያም አጠገቤ ነች። ማርያም እሷም እንደምሰማ ድብና አድርጌ አሳያለሁ። እዚህ አጠገብ ነው አይደል? አጠገብ ላሌለው ደግሞ እሱ ነው የምፈልገው። በጣም ጥሩ። አሁን አጠገብ ላለው እባክህ እጅን ጫንና ጸልይልኝ ለመንከው ይሄንን ሰውዬ። ስለዚህ ጸሎት ወደ ሰውየው አድርጋል። ይሄ በጣም የወረደ ነገር ነው። እኔ አሁን ከአንተ የምፈልገው በጣም ስህተተኛ ይቅርታ አድርግልኝ ወንድምነት፣ በጣም ስህተት ነው አሁን የተናገርከው። አጠገብ ያለ ሰው ተጸለየ አይባልም። እናንተ በጣም ኮሚኮች ናቸው። እንደዚህ አይነት ንግግር ልታመጣም አይገባም ነበረ። አንተ እንደ ትምህርት አለኝ ያልከውን ትምህርት በነገራችን ላይ ዜዶ ወደ ሰው አይጸለይም ስላልኩ ነው ያመጣው። ሌላ ማስረጃ ወደ ኤልያስ ጸልየዋል። ወደ ኤልያስ ያው ጸለይ ይላል መጽሐፍ እኮ ነው የሚለው። እኔ አይደለሁም ያልኩት። ሌላ ማስረጃ ሰጣለሁ። ጸለይ ይላል። አዎ ለመና ነው የሚለው። ጸሎት ማለት ልመና ነው። አንተ ደግሞ ጸሎት ማለት ወደ ሌሉ ሰዎች ነው አልከኝ። ኬታ ምተው ነው በህይወት ወደ ሌሉ ሰዎች መጸለይ ነው። ጸሎትና አብረህ አጠገቤ ያለውን ሰው በምታወራው ወሬ መካከልና ጸሎት በምታቀርብለት መካከል ያለውን ልዩነት እንኳን አታውቅም። አንተ አሁን ኦርቶዶክሳዊ ነህ። አንተ ኦርቶዶክሳዊ ነህ የእውነት። ጸሎትና በሰውና ሰው አጠገብ ባለ ሰው መካከል እንኳን ያለ ልዩነት አታውቅም። የምርህን ነው ግን የምታወራው? እኔ ኦርቶዶክስ ነኝ። ጸሎት ማለት ልመና ማለት ነው፣ ማጸን ማለት ነው። ኧረ እንደው በጌታ እኔ አሁን ከታች ያሉ ሰዎች እርግጠኛ ነኝ ኦርቶዶክሳውያን፣ አንተ እንደዛ ከሆንክ እስቲ ከታች ያሉ ሰዎች ማስረዳኝ። ቆይ ፖለቲካ ትስራ። መጽሐፉ እዚህ ጋር ምንድን ነው የሚለው? አንብበው እስኪ፣ አንብበው ክፍሉን አንብበው። በጣም እኮ የምትገርም ሰው ከሆነ አያት አጠገቡ ያለውን አንድ ጊዜ ኤልሳ አጠገቡ ያለውን ኤልያስን ለመነው። አጠገቡ ያለውን ብለህ ጸለየ ትላለህ። አጠገቡ ወዳለው ሰው አብሮ እያወሩ ሳትሄድ ብሎ እንዲሁም ሳልሄድ ራሱ ነው ያለው ኤልያስ። የምትፈልገውን ነገር አድርግ፣ የምትፈልገው ምን እንዳደረግልህ ይሄንን አድርግልኝ ብሎ ለመነው። ይሄንን ጸሎት ነው ትላለህ? ምን ለመነው እኮ ምን ለመነው? በጌታ በኢየሱስ በአንተ ላይ ያለው እጥፍ በአንተ ላይ ያለው ጸጋ ምን ለመነው? ውይ በጌታ በኢየሱስ በእናትህ ዝም ብለህ የሰነፍ ወሬ አታውራ። በእናትህ አጠገቡ ያለ ሰውን ጸሎት ነው ተብሎ ማንም ፈቶት አያውቅም። ይሄንን አንተ የመጀመሪያ ሰው ስትፈታነ ቀጥል። በቃ ወደ ሌላ ማስረጃ አምጣ።
ምኑ ነው በኢየሱስ ስም? አንዳንድ ጊዜ እንደው እንትን ናችሁ እንዴ? እኔ ምራችሁን ከሆነ መቼም በጣም ነው ማዝ ነው በእውነት። አሁን ይህንን ለጸሎት ያመጣኸው የእውነት ከታች ያሉ ሰዎች የሚደግፉ ከሆነ ይሄ በሽተኝነት ነው። አጠገብ ያለ ሰው እንዴት ነው ጸለይ የሚባለው? ሌላ ማስረጃ ልስጥ። ምንድን ነው የምታመጣው? ምን የምታመጣው? ሌላም ወደ ሰው እንደሚጸለይ ላሳያ። ሌላ ደግሞ እስከሚገርም ድረስ ማለት ነው። እሺ እንደሚጸለይ ደግሞ ሌላም ላስረዳ። ማስረጃ የፈረደባትን ልታመጣ ነው። ቀጥል። እሺ ወንድማችን፣ በመጀመሪያ ጸሎት ማለት ኧረ ቆይ አንተ ብቻ ነህ የምታወራው እንዴ? መቼ አወራሁ ነው? የት ሆነ ነው? ጤነኛ አይደለም እንዴ? እሺ ምን ሆናል? የሐዋርያት ስራ ላይ እንሂድ። የፈረደባት ቁጥር 14 ኦኬ። ስንት ላይ? ይሄ ደግሞ አዲስ ነው። እቺ ደግሞ አዲስ ነች እኮ። እንደሚጸልይ ሌላ ማስረጃ ልስጥ ነው ያልኩህ እኮ። እየቆየብህ ነው መሰለኝ ወንድሜ። አንግባባም። እንደዛ ወይ ተመልሰህ ግባ። ወደ ቅዱሳን እንደሚጸለይ እና ደግሞ እነሱም እንደሚጸልዩ። እሺ እንደገና ተመልሶ ይግባ። አንግባባም በዚህ ሁኔታ። እንደገና ተመልሰህ ግባ። ኦኬ ይሰማል? ዜዶ አሁን ይሰማኛል። በጣም ጥሩ። በጌታችን በመድኃኒታችን ኢየሱስ ክርስቶስ የሚያምን ሁሉን ይቻላል። እሺ ለማንኛውም በእኔ የሚያምን እኔ የማደርገውን ስራ እርሱ ሐዋርያት ሥራ ምዕራፍ 9 ብለህ ነበር። ገብቶኛል። እሄድልሃለሁ። በእኔ የሚያምን እኔ የማደርገውን ስራ ሐዋርያት ሥራ ምዕራፍ 9 ብለህ ነበር። ከዚህም የሚበልጥ ያደርጋል። አንዴ ሐዋርያት ሥራ ምዕራፍ 9 ብለህ ነበር። እሄድልሃለሁ። እኔ እኮ አልፈራም አባቴ። እሱን አንዴ እኮ ለምን አንዴ ቆይ ዜዳዬ አንዴ ጸሎት ነው የምፈልገው። የማናየው ነገር የለም። ወንድሜ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል አለ። ቅዱሳን ያምናሉ፣ በሱ አያምኑም። አንድ ጊዜ አንደኛ ሰዎች ኔትወርክ ጎበዝ። አንተ ጋር ነው። አይ በቃ ኔትወርክ ነው። ኔትወርክ ነው። መውጣት ፈልገህ ነው? ይኸው ይሰማናል። ለምንድን ነው ዝም የምትለው አንተ? የእንትኑ ጩኸት ይሰማን የለ እንዴ? ይቆራረጣል። ዜድዬ አንተ አይሰማም። እሺ ውጣና ግባ። በቃ ኔትወርክ ነው። እሺ ሌላ ሰው ላስገባ። ኦርቶዶክሳዊ ብቻ ኦርቶዶክሳዊ የሆናችሁ እሺ ማንን ላስገባ? ኦርቶዶክሳዊ ብዙ ሰው ነው ያለው። በስማ ግን ማን ነው ኦርቶዶክሳዊ የሆነ ብቻ ነው ፈልግ የነበረው። በማን ዳንክ አይ ቲንክ አንተ እንኳን እስቲ ራሳችሁን አውጡ። ያላችሁ ኦርቶዶክሳዊ ያልሆናችሁ ሰዎች አውጡ ራሳችሁን ከዚህ ውስጥ አንድ ጊዜ ተባረኩ። ኦርቶዶክሳዊ ብቻ ይቀር እዚህ። በጣም ተባረኩልኝ። ጴንጤ የሆናችሁ የኔ ማይ ጴንጤ ፒፕል አውጡ ራሳችሁን አንዴ። ማይ ጴንጤ ፒፕል ዜዳ የኔትወርክ አስቸግሮኛል መሰለኝ። አሁን ይሰማል ዜዶ? እኔ በደንብ ነው የሚሰማኝ። እሺ ወንድም ዮሐንስ 14:12 ላይ እንደዚህ ይላል፣ በእኔ ሐዋርያት ሥራ የሐዋርያት ሥራ ስንት ላይ ላውጣልህ? አላቅማ አንተ እኮ ነው ሐዋርያት ሥራ ምዕራፍ 9 ያልከው። እኔ አሁን ምንድን መሰለህ የምፈልገው ከአንተ ጋር ቆንጆ ጀምረናል። ምንድነው የምታሳየኝ? ሁለት ነገሮች ነው የምናየው። አንደኛ
በአጸደ ስጋ ያሉ ሰዎች ወደ አጸደ ነፍስ የጸለዩበት አንደኛ፣ በአጸደ ስጋ ያሉ ወደ አጸደ ስጋ ወደ አሉ የጸለዩበትን እያሳየኝ ነው። አሁን ወደ አጸደ ነፍስ የሚለውን ገና አልገባህም። ከአጸደ ስጋ ወደ አጸደ ስጋ እያሳየኝ ነው። እንግዲህ ወስደ ቅርቃሮስ ገብተሃል። አሁን እስቲ ሁለተኛውን ጥቅስ ደግሞ አምጣ፣ ቀጥል። ስለ የትኛው ላምጣልህ? በአጸደ ነፍስ የሚለውን አንተ የፈለከው በአጸደ ስጋ ወደ አጸደ ስጋ አሳይሃለሁ። ሌላ ልጨምርልህ ማለት አለኝ ብለህ ነው ሐዋርያት ሥራ ምዕራፍ 9 ያልከው። ችግር የለም፣ ብዙ ማስረጃ እሰጥሃለሁ። እዚህ ላይ አትጨናነቅ። እሺ በመጀመሪያ ደረጃ ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 14 እንየው። እሺ ምንድነው አሁን የምታሳየኝ? በአጸደ ስጋ ያለው ወደ አጸደ ስጋ ነው። አይ መጀመሪያ እንደሚጸልይ ላሳየህ። ምንድነው እንደሚለምኑ ላሳየህ። ማን ነው የሚለምነው? ቅዱሳን እንደሚለምኑ ላሳየህ መጀመሪያ ማለት ነው። ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው በህይወት ያሉም በህይወት ወደ ሌሉም እንጸልያለን። እኛ እኔ እኮ አንድ ነገር ይገፈፋል፣ ይነሳል። ቅድም የተነጋገርነው አንድ ሸጋ ነገር እኮ አለ። እሱም ምንድነው ላስታውስህ። እኔ አሁን አንተ ጸልይ ልልህ እችላለሁ፣ አንተ ለእኔ ጸልይ ልልህ ትችላለህ። ተነጋግረን ምንድነው በምን ላይ ልጸልይልህ እባክህን፣ እንደዚህ ችግር አለብኝ፣ ፋይናንስ ችግር አለብኝ፣ በትዳሬ ችግር አለ፣ በሆነ ነገር እባክህ እግዚአብሔር እንዲረዳ ይጸልይ ልትል ትችላለህ። እኔም ደግሞ በእግዚአብሔር ፊት አንተን ይዤ መሸካከም ስለሆነ ላደርግ እችላለሁ። ጥያቄው እሱ አይደለም። ጥያቄው ትልቁ ጥያቄ ያለው አንተ ወደ ሞቱ ቅዱሳን ወደምትላቸው በህይወት ወደ ሌሉ ትጸልያለህ። እሱን መጽሐፍ ቅዱሳዊ አድርገው ነው። አረ እሱ ብቻ አይደለም አልከኝ አንተ። እሱ ብቻ እኮ አይደለም፣ እንደውም ከፈለክ አልከኝ። እንደውም ከፈለክ ኢቭን በአጸደ ነፍስ እንኳን ያሉ በአጸደ ህይወት እንኳን ያለው በአጸደ ህይወት ወዳሉ ይጸልያል አልከኝ። ኦኬ ይጸልያል አልከኝ። አሁን የመጀመሪያ ስታመጣ እሱ ፉርሽ ሲሆንብህ አረ ሌላ ማዕት አለኝ ብለህ ሐዋርያት ሥራ ምዕራፍ 9 አልክ። ምዕራፍ 9 ላይ አለ ልታሳይን ትችላለህ። ሰው ወደ ሰው የጸለየበት በአጸደ ህይወት ያለ ሰው ወደ አጸደ ህይወት ወዳለ ሰው የጸለየበትን ልታሳይን ትችላለህ። ከዛ ወደ አጸደ ነፍስ እንሄዳለን። 9:36 በጣም ጥሩ። 9:36 እንደዚህ ይላል። በኢዮጴም ጣቢታ የሚሏት አንዲት ደቀ መዝሙር ነበረች፣ ትርጓሜውም ዶርቃ ማለት ነው። እርሷም መልካም ነገር የሞላባት ምጽዋትም የምታደርግ ነበረች። በዚያም ወራት ታመመችና ሞተች። አጥበውም በሰገነት አኖሯት። ልዳም ለኢዮጴ ቅርብ ናትና ደቀ መዛሙርት ጴጥሮስ በዚያ እንዳለ ሰምተው ወደ እነርሱ ከመምጣት እንዳይዘገይ ወደ እነርሱ ከመምጣት እንዳይዘገይ እየለመኑ 2 ሰዎች ወደ እርሱ ላኩ ይላል። ለምነዋል አልለመኑም? እዚህ ክፍል ላይ ዋየንምታ እንዴ እየጠጣ ዜዳዬ Oh Lord, this guy is funny. እሺ ተመልሻለሁ። ሰው ነው የላኩት አይደለ? ወደ ጴጥሮስ ምን እንዳይሆን
እንዳትዘገይ እባክህ ብለው ቶሎ እንዲመጣላቸው ሰው ነው የላኩት አይደለ? እኔ የጠየኩህ እኮ ሰው ወደ ሰው የጸለየበትን ነው። ሰው ላኩ ነው የሚለው። እንደ አስቸኩሉት እባካችሁ ብለው ለምነዋቸው እነዚህ ሰዎች ሂዱና ቶሎ ብላችሁ ቶሎናልን በሉና ጠይቁት ብለው ሰው ነው የላኩት። ወደሱ ጸልየው አላስመጡትም። የሚጠሩትን ሄደው የሚጠሩትን ሰዎች ነው የላኩት። ከመላካቸው በፊት ለመኑ ይላል። ከመላካቸው በፊት ለመኑ፣ ቶሎ እንዲመጣ ለመኑ ይላል። በቃ ተው ወንትኑን አምጣ። ምን አስጨነቅ? ለምን ወንድሜ አይደለ? በሌለ ነገር ለምን ትዳክራለህ? አሁን በአጸደ ህይወት ወዳሉ ሰዎች አይጸለይም፣ ነውር ነው። ቀጥላ ወደ አጸደ ነፍስ ግባ። አጸደ ነፍስ አለህ ማስረጃ? ዜዳዬ ቅዱሳን የተባሉት በክርስቶስ ያመኑ ናቸው አይደል? ቆይ እስኪ አንድ ጊዜ ሚውት አድርገው። ይሰማል? አንዴ ሚውት አድርገው። አንዴ ሚውት አድርገው። እኔ ግን በጣም የሚገርመኝ አንድ እውነት ልንገራችሁ። እሺ አይ ቲንክ ርስና አንዴ ሚውት አድርገው ስለማ ሚውት አድርገው። የቤቴ ስርዓት ነው። ሚውት ስታደርገው ሚውት ታደርጋለህ። ምክንያቱም አንተን እየሰሙ ያሉ እዚህ በአይን ምንድነው በውድንብር የሚሄዱ ሰዎች ስላሉ ምንድነው ሪሊ አሁን ይሄንን ያመጣኸው ነገር ለምንድነው ተቀባይነት የሌለው የሚለውን መናገር አለብኝ። አለበለዚያ ግን እዚህ ያሉት አንድ ጊዜ አንዴ ሚውት አድርገው። የቤቴ ስርዓት ነው ብያለሁ። አንዴ ሚውት አድርገው። ትንሽ ደቂቃ ብዙ አልቆየም፣ 30 ሰከንድም አይፈጅብኝም። ኦኬ ይኸውላችሁ፣ በደንብ አድርጋችሁ ስሙ። እነዚህ ሰዎች ወደ ጴጥሮስ አልጸለዩ እንዳይዘገይባቸው። እናንብበው አብረን። እንደዚህ ይላል። ኦኬ ከዛ ምን ሄዱ እኮ ሰዎች። በነገራችን ላይ ጴጥሮስ እኮ መጥቷል እኮ ጴጥሮስ መጥቷል። ሰዎች እኮ ደርሰው እኮ ጠይቀውታል፣ አብጠርተውታል። እንደዚህ ነው የሚለው መጽሐፉ። እናንብበው። እሺ በዚያም ወራት ታመመችና የሞተች፣ አጥበውም በሰገነት አኖሯት። ልዳም ለኢዮጴ ቅርብ ናትና በቅርብ ስለሆነች ማለት ነው። ግን ስልክ የለም። ኦኬ የሆነ መኪና ልከህለት ቶሎናል የምትለው አይደለም። ኦኬ ስልክ የለም፣ ኢሜይል የለም፣ ምን የለም። የዛ ጊዜ ሰው ነው የሚላከው። ወደ ጴጥሮስ አይጸለይም፣ ነውር ነው። ወደ ጴጥሮስ ነውርን አይጸለይም ወደ ጴጥሮስ። ስለዚህ ምንድን ነው ያደረጉት? ምን አደረጉ? በሰገነትም አወጧት። መበለቶችም ሁሉ እያለቀሱ ዶርቃ ከእነርሱ ጋር ሳለች ያደረገችውን ቀሚሶቿን፣ ልብሶቿን ሁሉ እያሳዩ ሊዲያም ለኢዮጴ ደቀ መዛሙርት ጴጥሮስን በዚያ እንዳለ ሰምተው ወደ እነርሱ ከመምጣት እንዳይዘገይ እየለመኑ 2 ሰዎች ወደ እርሱ ላኩ። እባክናልን ቶሎ በል ድረስ በሉትና ሂዱና ይዛችሁ ኑ አስቸኩሉት ብለው ምን አደረጉ? ወደ ጴጥሮስ ላኩት። ምን 2 ሰዎች። ሚዲየም ኦፍ ኮሚኒኬሽናቸው ምንድን ናቸው? 2 ሰዎች። ጸሎት አልነበረም። ጸሎት ወደ እሱ ተጸልዮ እሱ ሰምቶ ወደ እነሱ አልመጣም። 2 ሰዎች ወደ እሱ ተላኩ። አያችሁ ኦርቶዶክሳውያን፣ እባካችሁ እንደው ስለ ጌታ ብላችሁ እንደዚህ አይነት ነገር ላይ ሲሪየስ ሁኑ እንጂ እንዴ! አሁን እሱ ጸሎት ተጸለየ ወደ ጴጥሮስ ብሎ ነው ያመጣው። እንዴት ይሄንን ትቀበላለች ኦርቶዶክሳውያን? ከዛስ እነዚህ ሰዎች ሮጦ ሄዱ አይደለ? ላኩ። ጴጥሮስም ተነስቶ ከነሱ ጋር መጣ። ሄደው አስቸኮሉት። እባክህ ሞታለች፣ በጣም በቃ እነሱም ለምነዋል፣ ቶሎ በልና ደረሰላቸው። ጴጥሮስ መጣ። አለቀ። ታሪኩ ይሄ ነው ወገኖች። ወይ እንደው በጌታ ስም ይሁላችሁ። አሁን ይሄ እንዳይዘገይ ለመኑ። ማንን የለመኑት? አንድ ጊዜ ማንን እንዳይዘገይ እየለመኑ አለ። ማንን የለመኑት? እንዳይዘገይብን ቶሎ በሉና ብሎ ለሰዎች እኮ ነው የሚነግሩት። ሰዎቹን አንተ ግን ጤነኛ ነህ? ሰዎቹ ለሱ እንዳይዘገይ ወደሱ እየጸለዩ ከሆነ ቆይ እስኪ እባክህን አንተ እንዴ! ኧረ በኢየሱስ እነዚህ እኔ ኦርቶዶክሳዊነት እብድነት ነው እንዴ? ጤነኞች አይደላችሁም እንዴ? ጌታ ምስክሬ ነው። በጣም እየፈራኋችሁ ነው አሁን ያለሁት። አሁን አንተ ይህንን ጠቅሰ አሁን እኔን ወደ ጴጥሮስ ጸለዩ ያልከኝ ያለው ነውር እኮ ነው። አንተ እግዚአብሔር የምትፈራ ሰው እውነት ክርስቲያን እኔ ጌታ ምስክሬ አሁን ክርስቲያንም እየመሰልከኝ አይደለም።
ለምን መሰለህ? እኔ እርግጠኛ ነኝ ኦርቶዶክሳውያን ይህንን ክፍል ቆይ እዛው ቁጭ በልልኝ አንዴ እንዳትወጣ እንዴ በኢየሱስ ስም እኔ የማውቀውን አንድ ኦርቶዶክሳዊ ላስገባ አንድ ጊዜ አስገባ አንዴ ላስገባ። ይኸው ልኬለታለሁ። እኔ አሁን በጠቀስከው በዚህ በሁለቱ ጥቅሶች እኔ ኦርቶዶክሳዊ ወንድም እንደሆንክም አላውቅም። በእውነቴን ነው የማወራው። ለምን መሰለህ? እኔ ምንም የኢትዮጵያ ኦርቶዶክስ አንዳንድ ጊዜ ብንቃወማትም አንዳንድ ነገሮች ልክ አይደለችም ብን በዚህ ደግሞ እንዳንተ አይነት ደግሞ እንደዚህ አይነት ደፋር ደግሞ አይቼ አላውቅም። እንዴ ጴጥሮስን ላኩ እያለ ጸሎት ወደ ጴጥሮስ ጸለዩ ትላለህ እንዴ? ዜዳ አትበሳጭ። ስህተት ከሆነ ስህተት ነው ብለህ አርመኝ እንጂ ነው። ስህተት ነው፣ በጣም ስህተት ነው እኮ አንተ ከታችም ያንተ ልጆች የተሳደቡ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኔ በጣም ብዙ ቆይ እኔ የኔን ትምህርት ለማስተማር ብዬ እውነቴን ነው የምነግርህ፣ የኔን ትምህርት ለማስተማር ብዬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ብዙ የምትላቸው ነገሮች ቢኖሩም ስህተት ናቸው የምላቸው ነገሮች ቢኖሩም ኔ ወንድም እኔ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህንን ቦታ ወስዳ ጸሎት ወደ ሁለት ሰዎችን አስቸኩሉት ብለው ለምኑ ብለው ለምናችሁ ቶሎ ብላችሁ አምጡ ብለው ሁለት ሰዎችን ላኩ እያለ እኔ አይምሮ አይቀበልም። ይህንን የኢትዮጵያ ኦርቶዶክስ ቤተክርስቲያን በምን ትፈታዋለች ብዬ ወደ ጴጥሮስ ተጸልዋል ብላ ኦኬ አሳየኝ። ተጸልዋል ብላ በኢትዮጵያ ቤተክርስቲያን የፈታችበትን አንድምታውን አውጣና አሳየኝ። አንድምታውን በቃ አሁን የዛን ጊዜ ነው እኔ ማምንህ። ከዛ በኋላ እኔ አብሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደውም አንድ ጊዜ አንድምታውን ትቀበለዋለህ አንተ። በቃ እሱ ጋር እንደዛ የሚል ከሆነ ሌላ ጉዳይ ነው። እሱ ጋር እንደሱ የሚል ከሆነ ማለት ነው። ስለዚህ እኔ እቀበለዋለሁ። አውጣና አንብበው። እቀበለዋለሁ። እሱን አውጣው እኮ አንድምታውን ትቀበላለህ ወይ አንተ? እቀበላለሁ። አውጣው እቀበላለሁ አልኩህ። እሱን ብትቀበል እንደገዛ ፈቃድ ትተረጉማለህ እንደ መጽሐፍ ቅዱስ። አውጣው እኮ አልኩህ። አሁን አንድምታው እንደዛ ነው የሚለውን አውጣ አንድምታውን ቶሎ ብናሳይ ብዙ ነገር ስታሳይ አልነበረ? አንድ ይኸው ከፍ አደርጋለሁ። አንድምታውን አውጣ። ምስክር ብለህ ያመጣህ አንድምታውን አውጣ። አንድምታውን ወደ ጴጥሮስ ጸልየዋል የሚለውን አውጣ ቶሎ በልና። አውጣልሃለሁ። ስለ ምልጃም አውጣልሃለሁ። የትኛውን ቦታ አውጣልሃለሁ? ከፍ አድርጌያለሁ። አውጣው። የት አለ? አንድ ኦርቶዶክስ ወደ ጴጥሮስ ጸልየዋል የሚል እሺ። ናሆም ኦርቶዶክሳዊ ነህ አይደል? አዎ ነኝ። ይህንን ክፍል ወደ ጴጥሮስ ጸልየዋል ብላችሁ ተርጉማችሁታል? አንዴ ከእሱ ጋር ያለውን ጨርስና እኔ ጊዜ ሰተኝ በደንብ ወይስ እኔ ማወቅ ስለምፈልግ ነው። አንተ ተስማማለህ በዚህ ሀሳብ? የእሱን ጥያቄ ወደ እኔ ከማምጣት በፊት ስለ ቅዱሳን ጸሎት መጀመሪያ ከኔ ጋር ታወራለህ። መጀመሪያ ይህንን ወደ ጴጥሮስ ተጸልየዋል ብለህ ትፈታለህ ወይ? አንተ ለመናገር አትችልም? ይኸውልህ ማለት ዜዶ መጀመሪያ ተረጋጋ፣ ራስን አረጋጋ። እሺ በቃ እናውራ። ለምን አወረድከው ዜዳ? ይሄ እንደዚህ አይነቶች ዝም ብሎ ናቸው እኮ ማውረድ መፍትሄ አይሆንም። አላውቀውም እኮ ዛሬ ነው ለዛው ያው እኔ አሁን የማውቃቸውን ሰዎች ፌዝ ለምን አትገባም? እኔ ለእናንተ እኮ እኔ አይደለሁም እንትን ማድረግ ያለብኝ ፌዝ እኮ ፖለቲካውን ተውና ማለት ነው። ይህንን ገብተህ እንኳን ማስተካከል አትችልም እንዴ? ፌዝ ቆይ አንድ ጊዜ አንተ ጸጥ በል አንድ ጊዜ ከኔ ጋር ታወራም እንዴ? ምንድነው ፌዝ? አንድ ጊዜ ጸጥ በል አንድ ጊዜ ከታች ያሉ ሰዎች እንዲሰሙኝ አንድ ጊዜ የኦርቶዶክሳዊ ወንድሞች አሉ እዚህ የማውቃቸው እነሱን እየጠራሁ ነው ያለሁት። አንድ ጊዜ ጸጥ በል ብያለሁ። የማንንም አጋዥ አልፈልግም። ይህንን እንደዚህ ብሎ አሁን አንተ አንድምታው ኦኬ የምታሳየን የኢትዮጵያ ኦርቶዶክስ ቤት አንድ ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህንን ክፍል እኔ በእርግጠኝነት የምነግርህ ወደ ጴጥሮስ ጸልየዋል ብሎ ይህንን ክፍል
እንደማይተረጉም እርግጠኛ ነኝ። ከተሳሳትኩኝ ተሳስቻለሁ። አሁን አውጥተህ የምታሳየኝ ምንድን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ያሳተመችው አላት፣ አንድምታ አላት። አንድምታውን አውጥተህ ወንድሜ፣ አንድምታውን አውጥተህ እኔ ገና ብዙ ማስረጃ ሰጣለሁ እስከሚገርም ድረስ። ሐዋርያት ሥራ ምዕራፍ 9 ቁጥር 38ን አውጥተህ አንድምታው ላይ ለጴጥሮስ ተጸልዮአል የሚለውን አሳየኝ። ቶሎ በል አውጣው። አይልም ካልከ አንድምታው አይልም የምትል ከሆነ አውጣና አሳየኝ አንተ ራስህ። ስለዚህ አንተ አታውጣው፣ አውጣና አሳየኝ አንተ ራስህ። አታውጣውማ አንተ አይደል? አይልም ካልክ አውጣው። ለምን ጊዜ ታባክናለህ? ሌላ ማስረጃ በቂ ማስረጃ ሰጣለሁ እኮ እኔ። ለሚያምኑ ሁሉ ይቻላል ያለው ክርስቶስ ነው። አንተ በክርስቶስ ስለማታምን ነው። አንድም የመጽሐፍ ቅዱስ ክፍልን አትቀበሉም እናንተ። በቃ አሁን አላወጣም ብለሃል። አላወጣም ካልን እኔ የማደርገውን ስራ እርሱ አላወጣም ብለሃል። በቃ አላወጣም ብለሃል አይደለ? አርፈህ ቁጭ በል። አላወጣም ብለሃል። አርፈህ ቁጭ በል አንዴ። እኔ ስድባችሁ ነው መከራ የሆነው እኮ። ስድብ ነው እንደምትማሩት። አልከፈልኩም፣ አልሰደብኩም። አርፈህ ቁጭ በል ያልኩህ አንድ ጊዜ ጸጥ በል ማለቴ ነው። እንዴ ማውራት አልችልም እንዴ አንተ እስከምታወጣ ድረስ? አትችልም። ለምን ዝም ብለህ ታወራለህ? አውጥተህ አንብብ ስልህ አውጥተህ አሳየኝ ስልህ እምቢ ብለሃል አይደል? ስለዚህ እምቢ ካልክ እኔ እስከማወጣ ድረስ ጸጥ ብለህ ቁጭ ትላለህ። የራስህን ዝም ብለህ የማይሆን ወሬ ምን ታወራለህ? እሺ ወንድሜ ሰላም ዋል ዜዳዬ። ለማንኛውም ደህና ሁን። የለህማ። ስለዚህ እኔ ደግሞ ለህዝቡ አሳያለሁ። ውጣ አንተ ውጣ። ማሳየት ትችላለህ። እኔ ብዙ እንዴት እንደምትቀልዱባቸው ከፈለክ መውረድ ትችላለህ አንተ። እኔ ግን አሳያለሁ ለህዝቡ። ይኸው እያሳየው ነው። አሳይ፣ ደስ ያለ ማሳየት ትችላለህ። አዎ፣ ለሌላ ጊዜ ግን ህዝቡ ላይ አትቀልዱበት። አንተ በፖለቲካና በውሸት ነው እንትን የምትለው። አትቀልድ በቃ እሺ። አሁን ቁጭ ብለህ አብረህ እያየህ ቆይተህ ከዛ በኋላ መልስ ትሰጥበታለህ ወይንስ ደግሞ መሄድ ነው የምትፈልገው? ይኸው የሐዋርያት ሥራን አንድምታን እየፈታውልህ ነው፣ እያወጣውልህ ነው። እሺ መቼስ እኮ ለነገሩ ቆይ ሊያው የማይሆን ነገር አንድምታውን ተጠቀመው ይጠቅማል። ዜዳዬ ለሌላ ቆይ የማይሆን ነገር እንዳላወራ ብቻ ቆይ ጸጥ ልበል። ግድ የለም እንጂ ህመሙ ሁሉም ቦታ አለ፣ ህመም አለ። ሌላ ጊዜም ይጠቅማል። አንድምታውን ተጠቀመው። እሺ አረ በኢየሱስ ደግሞ እንደው ምን ብላችሁ ነው እንደው አሁን አንተ እንደው ዘባርቀሃል ብዬ ስላሰብኩኝ ምን ብላችሁ ፈታችሁታል? እውነት እዛ ቦታ ላይ የሚለውን እንደው ለወቅ ብዬ ለእውቀትም ይሆናል። ዜዳዬ አንድምታ ይጠቅማል። ለዚህ ጊዜ ብቻ ጠቀም ያለብን እሺ የተዘለለ ፔጅ አለው እንዴ? እንዴት ነው? እሺ ምዕራፍ 7 እኔ እኮ